467 ብር የላሽ ቆሻሻ ማየም አንቺ ነሽ። ቢምርሽም ዋጥ አድርጊያት ወፍ ዘራሽ ዲቃላ። አሰላሙ አሌይኩም ረህመቱላሂ በረካቱ። እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ሁላችሁንም ሰላም ሰላም ብያለሁ እና እንዴት ናችሁ? ደህና ናችሁ ወይ? እንግዲህ መግቢያው ላይ እንደሰማችሁት በጣም ይቅርታ ግዴታ መስራት ስላለብኝ ነው። ለእህቶቼ ነው። አሁንም በአረብ ሀገር ላይ ለምትኖሩ እህቶቼ እባካችሁ ከእንደዚህ አይነት ድርጊት ተቆጠቡ። ሁልጊዜ ስተትም በጣም ከባድ ነው። ወላሂ በጣም ነው የሚከብደው። ቪዲዮ መጨረሻ ላይ አስገባላችኋለሁ። አንድ እህታችን እንግዲህ አፈቅረዋለሁ ለምትለው ነው 260 ሺህ ብር ሰጥታው ብሩንም እኮ ወስዶ አመሰግናለሁ ወይም አላህ ይስጥልኝም እኮ ትልቅ ነገር ነው። የሚሰድባት ስድብ እኔ እንጃ። እሱም ሴት ናት የወለደችው። ይሄ ሁሉ ስድብ በቃ ብሩን ወስዷል። ቢያንስ ዝም ማለት እኮ አንድ ትልቅ ነገር ነው። ብሩን ወስዷል፣ ብሩን በልቷል። ተበላ በኋላ ካላስ ብሎክ አድርጎ ራሱ ጸጥ ማለት በጣም ትልቅ ነገር ነው እና የሚሳደበው ስድብ እኔ እንጃ ወንድ ልጅ እንደዚህ ይሳደባሉ እስከምትሉ ድረስ ነው። እና እባካችሁ እራሳችሁን ጠብቁ፣ ብራችሁን ያዙ። አንዳንዴ ሳስበው አረብ ሀገር ላይ ያላችሁ ሴቶች ብዙዎቹ ማለት ነው ብሩን ዝም ብላችሁ በቀላሉ ነው መሰል የምታገኙት። እውነቴን ነው የምላችሁ፣ በቀላሉ ዝም ብላችሁ መሰለኝ የምታገኙት እንጂ እንደዚህ እየፈጋን እንደዚህ እየለፋን የሚገኝ ብር እንኳን 267 ሺህ ብር ለማታውቁት ሰው በአሁን ሰዓት ለእናት ለመስጠት ራሱ በጣም ከባድ ነው እና ብራችሁን እያወጣችሁ እየሰጣችሁ በዛ ላይ ይሄ ሁሉ ስድብ ተሚወርድባችሁ ራሳችሁን ጠብቁ ነው የምለው። እንዲሁም ደግሞ ሳውዲ አረቢያ ላይ በጣም ነው የሚበርደው ወላይ። ሳውዲ አረቢያ ላይ ህጋዊ እንሆናለን እያላችሁ በባህር እየሄዳችሁ በራሳችሁ ጊዜ ራሳችሁ ሄዳችሁ ራሳችሁን በቃ እሳት ውስጥ የምትከቱ ለምን እንዲሆን አይገባኝም። አሁን ባለፈ ሙታለች ተብላ ሀና የምትባለው አለች የትም ራሱ ለምለም የቡታጅሮ አልቀረችም ስታለቅስ ነበርና እመጣለሁ ብላይ ምናምን ብላ እሷ ራሱ ስታለቅስ ነበርና አሁን ደግሞ አልሞተችም የሚባል ነገር መጣ። ታግታለች ይባላል፣ ተደፍራለች ይባላል። እውነቴን ነው የምላችሁ ብታሳዝንም አንዳንዴ ግን ደግሞ አታሳዝንም። ለምን እንዲሁ ታውቃላችሁ? ያን በረሃ ቆርጣው ነው የሄደችው። አይተዋለች፣ ሁሉን ነገር አይታለች፣ በሚዲያ ታያለች። እና ራሷ በራሷ እግር ሂዳ እዛ በረሃ ውስጥ ገብታ ራሷን ማሰቃየቷ በጣም ነው የሚያሳዝነው። እሷ አሁን ራሱ እኮ እዛ እየተሰቃየች፣ ሌሎች ደግሞ በዛ መንገድ ለመሄድ የሚያስቡ ሊኖሩ ይችላሉ። አንድ የሚያሳዝነው በራሳችሁ ዜጋ በራሳችሁ ሰው በሀበሻ የሁሉ ነገር መድረሱ የእውነት በጣም የሚገርመኝ ነገር። እንደገና ደግሞ የተደበደበች ልጅ አለች ሳውዲ አንጥተው ዝጋ ወደ ዘር ወደ ፖለቲካ የሚወስዱ በጣም ብዙ ሰዎች አሉ። ወንድ ልጅ ዝም ብሎ ተመሬት ተነስቶ አይደበድብም። የሆነ ነገር ሳትለው እንደዛ አድርጎ አይደበድባትም። የእውነት ቢመታት ራሱ እንደዛ ፀጉሯን ነቅሎ እንደዛ አድርጎ ጥርሷን ሰብሮ እንደዛ አድርጎ አይደበድብም። የሆነ ነገር አንድ ሰው ዝም ብሎ የሆነ የሚያናድር ነገር አንድ ሰው ሳይናገረው ዝም ብሎ ሰውን አይመታም። መጀመሪያ ሴቶች ራሳችሁን አክብሩ። ራሳችሁን ስታከብሩ ማንኛውም ሰው ያከብራችኋል። አሁን እዚህ ዱባይ ላይ ለአመት በዓል በጣም ብዙ ወንድ ያለ በጣም ማለት ነው። ግን ማንም ሰው ቀና ብሎ የሚያይ የለም። ሁሉም ሰው ስልኩ ላይ ነው። ወላሂ ምግብ ታዞ ራሱ ምግብ እስከሚመጣ ድረስ አጠገቡ ያለውን ሰው ራሱ ማንም ሰው ቀጥ ብሎ አይ፣ ሁሉም ሰው ስልክ ነው። እዚህ እንደ ዱባይ በጣም ብዙ ሰው እንደ ዘንድሮ ያየሁት በቃ ሙሉ የኢትዮጵያ ሕዝብ ዱባይ ነው ያለው ነው ማለት ትችላላችሁ። ወንዱ ብዛቱ ሴት እንደ በፊት አይደለም። ወላይ ሴት በጣም ቀንሷል እና በጣም ብዙ ወንድ ያለ በጣም እዛ ቦታ ላይ ራሱ ማንንም ቀና ብሎ የሚያይ የለም። ከሰላምታ ውጭ ከሌላ ነገሮች ከወሬ ውጭ ማንንም ሰው ማንም ቀጥ ብሎ ያይ። አንድ ሴት ልጅ አንድን ወንድ ካልተሳደበች ካልተናገረች እንዴት ነው ተነስቶ በጫማ እንዲዛ አድርጎ የሚማታው? ሴቶችም አፋችሁን ሰብስቡ።
የምትናገሩት ነገር ወቁ። ከወንድ ልጅ ጋር እኩል አትመላለሱ። እሱ እንኳን የሆነ ነገር ቢላችሁ ስቃችሁ ለፉ። እኩል አፋችሁን ትከፍቱና መጨረሻ ላይ ደግሞ ሚዲያ ላይ ትመጡና ሰውን ለማጣላት ወደ ዘር ትወስዱታላችሁ። እውነት መቼ እንደምንታረም መቼ እንደሚገባን ወላሂ ምንም የማውቀው ነገር የለኝም። ምን ትሰራላችሁ? ምግብ ቤት ሄዳችሁ ምግብ በላችሁ። እዛ ምግብ ቤት ላይ ምንም ያጣላችሁ ነገር አለ? ምንም ያነጋግራችሁ ነገር አለ? እሱ ወጣ ይሰራ፣ አንቺ ወጣ ሰሪ። ምግብ ነው ያዘዛችሁት፣ ምግብ ብሉ። እንደዚህ አርጉ እስከሚደበድባት ድረስ ወላሂ እኔ እንጃ ምን እንደምል። አንዳንዴ ሚዲያ ላይ ራሳችሁን አክብሩ ነው የምለው። ሴቶች ራሳችሁን አክብሩ። ቢናገራችሁ እንኳን ወንድ ልጅ ብዙ ብሶት ሊኖረው ይችላል፣ ወይ ስራው ላይ ሊኖረው ይችላል። አይኖ ብዙ ነገሮች ሊኖር ይችላል። ስቃችሁ ለፉ። ለማታሸንፉ ነገር ራሳችሁን አደጋ ውስጥ ተከታለ። አሁን ይችል ጥርሷ ተሸርፏል፣ እንደዛ ተደብድባለች፣ እንደዛ ሁናለች። ምላሷ አገዛት። ምላሷ ምንም ያገዛት ነገር የለም። ትርፉ ራሷን መጉዳት ብቻ ነው። በዛ ላይ ደግሞ ሚዲያ ላይ መጥቶ ከዛ ዘር በዘር እንዲህ ትውልድ ነው እንዲህ ትውልድ ነው። ሰው ተታገተ የከሌ ትውልድ ነው የዚህ ትውልድ ነው። ሁሉም ኢትዮጵያውያን ነው። ሁሉም እዚህ ቦታ ላይ ሁላችንም ኢትዮጵያውያን ነን። ዝም ብላችሁ እየመጣችሁ አታባሉ። መጀመሪያ ራሳችሁን አክብሩ። ማንኛውም ሴት ራሷን ታከበረች ወንድ ልጅ ዘሎ ለኋላ አይወጣም፣ ወይም ወንድ ልጅ ዝም ብሎ መጥቶ አይመታችሁም። መጀመሪያ ራሳችሁ ማክበር። 32 ጥርሳችሁን አታግጥጡ። ጥርሳችሁን ሰብስቡ፣ ምላሳችሁን ሰብስቡ። እንዳይመታችሁ ተፈለጋችሁ ዝም ብላችሁ እየመጣ እንግዲህ እህታችን ሀና በህይወት መኖሯን ከሚመጡ ኢንፎርሜሽን እየተረዳን ነው። ምክንያቱም አብዛኛውን እህቶቻችን በበረሃ ሲሄዱ ሙተዋል ነው እንጂ የሚባሉት አሉ አይባሉም። ነገር ግን እነዚህ ልጆች አሁንም ልክ እንደ ሀና በህይወት አሉ ማለት ነው። አሁን ዛሬ እሷ ጋር ሰያ ቤት የተዋለው ውሎ በህይወት እንዳለች ነው የሚጠቁመው። ስንት እህቶቻችን ናቸው በበረሃ ወጥተው ቀርተው ሙተዋል ወይም ውሃ ወስዷቸዋል በሚል ሰበብ በጣም ብዙ እህቶቻችን ቤተሰቦቻቸው ሳያገኟቸው ኢንፎርሜሽን ሳያገኙ አልቅሰው ወይ ሳይቀብሯቸው በብዙ ሁኔታ ያለፉ እህቶቻችን አሉ። ስለዚህ አሁንም ለእህታችን ሀና ፍትህ ይገባታል። እባካችሁ ሁላችሁም ቪዲዮ በመስራት ለእህታችን ሀና ፍትህ እንዲሰጣት ማድረግ መቻል አለብን። ከሴቶች ጎን እንቆማለን፣ ሴቶች መበደል የለባችሁ ትሉ የለ እንዴ? ስለዚህ ለእህታችን ሀና ሁላችሁም ቪዲዮ በመስራት ፍትህ ጠይቁላት። ይኸውልሽ ከገባሽ አንቺ ቆሻሻ 99 ጉድ ያለ አንቺ ጋር እንጂ ብርቱካን ጋር ወይም እኔ ጋር አይደለም። አህያ ለማታቂ 267 ሺህ ብር የላሽ ቆሻሻ ማየም አንቺ ነሽ። ቢመርሽም ዋጥ አድርጊያት። ወፍ ዘራሽ ዲቃላ እጅ ከዚህ ድፍረትሽ አረብ በአፍሽ በቂጥሽ ሲበዳሽ የኖረን ቆሻሻ ሰለሞን ያገባል ብለሽ ማሰብሽ አላገባሽም። በቃ አትድከሚ። ዋ አንቺ በአፍሽም በቂጥሽም ሶ ይቀጥሉ ነው ከዛ ደግሞ ለመፈለግ እንዲያመችሽ ፍኖተ ሰላም ባላገሩ ሆቴል ዝቅ ብዬ ነው የስራ ቦታ ያሽ። በቃ ሙሉ ከነገሩሽ አይበቃሽም? ለሙሌ ንገሪውና ያዙኝና እስር ቤት እገባለሁ። በቃ ነገርኩሽ። ፍኖተ ሰላም ባላገሩ ሆቴል ዝቅ ብዬ ነው የስራ ቦታ ያሽ። ደንቆሮ በቀይ ጥይት ነው ግንባርሽን እየፈረከሱ ምጥልሽ። አንቺ ቆሻሻ አላወቅሽኝም። በቃ በምን ትቼ ሁሉም ሞክሪ ቲክቶክ ላይ አሁን ተረዳውሽ ለምን እንደዚህ በጣም ነርቨስ እንደሆንሽ። የገዛ የሰጠችው ብር ምን አላት? አንቺ ነሽ ደደብ ለማታቂኝ 267 ሺህ ብር የላክሽልኝ አላት። ከዚህ በላይ የሚያቃጥል ነገር አለ? በገዛ ብራችሁ ስትሰደቡ አያችሁ። ለማታቂኝ በአካል ለማታቂኝ በስልክ ላወቅሽኝ 267 ሺህ ሰጠሽኝ ደደብ አንቺ ነሽ አላት። በገዛ ብሯ ተሰደበች። የዚሽ ልጅ ነፍስ በገንዘብ ምክንያት አይደለም
መጀመሪያ ካልከፈለሽ ትገደላለሽ ነው የተባለው። አዎ ከሷ ጋራ የነበሩ 4 ሰዎች ሌላ ሀገር ሰዎች ተገለዋል። ከሷ ጋር የነበሩ ሰዎች ሌሎች ሰዎች ገንዘብ ስላልተከፈለላቸው ተገለዋል። እሷ የተረፈችው ገንዘቡ ስለተከፈለ ነው። ገንዘብ ከተከፈለ መውጣት ነው ያለባት። እማትወጣበት ምክንያት እዛ ውስጥ የሚሰራ ደባ፣ እዛ ውስጥ የተደረገ ንግግር፣ እዛ ውስጥ የተደበቀ ሚስጥር አለ። ከድር ሊያስለቅስ የሚገባው ያንን ሚስጥር የደበቀው አንተነህ ማለት እነሱ ፕሮሰሷን የማይጨርሱት 9 ሚሊዮን የተረፈውን 9 ሚሊዮን እንዲሰጣቸው ንግግር ስላደረጉ ነው። አለቀ በቃ እኮ በማን አካውንት ነው 9 ሚሊዮኑ እንዲገባ የተፈለገው? እሺ እንዴት ይሰጣቸው 9 ሚሊዮኑ? እሱማ ንግግር ይፈልጋላ። በማን እናስገባው በምን እናስገባውማ በውስጥ ይመሳጠራሉ፣ ይነጋገራሉ። ግልጽ እኮ ነው። እኛ ግን ይሄ ገንዘብ ቢወጣ የሌላ ቤተሰብ ገንዘቡን አጠፋው ብለን አደባባይ አውጥተን እናሰጣችኋለን አሲያ ስላለች ነው። ገንዘቡን እየተከታተልን ስለሆነ ነው። የኛ ገንዘቡን መከታተል አሁን ነገሩን ወደኛ ሊያመጡት ነው። ገንዘቡ ለነሱ ስላልተሰጠ እሷን አስገደሏት ሊሉ ነው የሚፈልጉት። እጅግ በጣም ከባድ ሰዎች ናቸው። እውነታው ይሄ ነው። ስለዚህ ለእኛ 9 ሚሊዮኑ ማይሰጠን ከሆነ ፕሮሰሱን አንጨርስላትም፣ ፍርድ ቤት አንመላለስም፣ እሷ እንድትወጣ የሚደረገውን ፕሮሰስ አናደርግም ብለው ለ9 ሚሊዮን ብር ብለው የልጅቷ ነፍስ ሲጠፋ ሊያዩ ነው። በኢትዮጵያ ወደ 50 ሚሊዮን የወጣበት ወጪ። ሀቢባ አንድ ነገር ልንገርሽ። አሰላሙ አለይኩም። አካም መንሱር ነጋ ሙርቴ ዱዓ ሲቲ ሙርታ የቱ ለብዲ የሮሰና ማለቀም የቀስራ ከፈል Kuma riyaala kuma dhibba tokko.